አሁን አብሶ ያለፈው 100 ዓመት ውስጥ ዓለም ላይ የበሽታ አይነት እየተንሰራፋ ነው። በልጅነት ጀምሮ እኔ ጉንፋን፣ ራስ ምታት፣ ህመም ምን ሆስፒታል የሚባል ነገር አላውቅም። ጃንሆይ ሲወርዱ እኔ አዲስ አበባ ዩኒቨርሲቲ ፍሬሽማን ነበርኩኝ። አዎ ምንድነው ሚስጥሩ? እንደዚህ በጣም ወጣት እኮ በ24 ሰዓት አንዴ ነው የምበላው። እንዴት ማለት ነው? ከዛ ውጭ ቆሎ አልቀምስም። ቻይ ነው ሰውነታችን 10ም 20ም 30 ዓመት ይሄድና ከዛ በኋላ ግን አይችልም፣ ይሰበራል። ብዙ ሰው ምግብ ካልበላ እንዴ ይደክመኛል፣ እንዴ ጉልበት የለኝም፣ ሰው ታመመ ምግብ ስጡት። በፍጹም የተሳሳተ ሳይንስ። ስንታመም ማወቅ ያለብን ማድረግ የሌለብን ነገር ቢኖር ምግብ መብላት ነው። ጃንሆይ ሲወርዱ እኔ አዲስ አበባ ዩኒቨርሲቲ ፍሬሽማን ነበርኩኝ። በጣም የሚገርመው አቶ ኤርሚያስ እንደው አቋምህን ቁመናህን ስናየው እኔ አሁን እድሜ ገምት ብትለኝ 40 ልልህ እችላለሁ። አሁን ብትነግረኝ ደግሞ ትክክል ቁጥር ልንገርህ። አሁን ከ3 ከ4 ወር በኋላ 63 ደፍናለሁ። አይገርምም? አዎ። ምንድነው ሚስጥሩ? እንደዚህ በጣም ወጣት እኮ ነው። በአንድ ነገር አታረገውም። እሺ ብዙ ነገር well of course I mean አንተም ሁሉ ነገር አትቆጣጠርም፣ ግን ሰውነታችን አንድ የሆነ ራሱን የቻለ ሲስተም ነው። አፈጣጠር አለው፣ አሰራር አለው። የሚስማማው አለ፣ የማይስማማው አለ። ብዙ ነገሮች ከምግብ፣ ከእንቅስቃሴ፣ ከመጨነቅ፣ አለመጨነቅ፣ መተኛት፣ ብዙ ነገሮች ሲስተሙ እንዴት እንደሚሰራ ካወቅከው በስርዓቱ ከያዝከው ይቆያል። አሁን መኪና ካልያዝከው 5 ዓመት ውስጥ ዱቄት ይሆናል። ከያዝከው 50 ዓመት በደህናም ትነደዋለህ። ስፖርት ትሰራለህ? ግን በጣም ሰራለሁ ስፖርት። አመጋገብ ላይ እንዴት ነው? በ24 ሰዓት አንዴ ነው የምበላው። እንዴት ማለት ነው? ከዛ ውጭ ቆሎ አልቀምስም። በእውነት በል። እንዴት ነው? ምሳ ሰዓት ነው የምበላው። ይሄ እኮ በጣም የሚገርም ታሪክ ነው። አንዳንዴ 48 ሰዓት ሄዳለሁ። ትጾማለህ ማለት ነው? ሁሌ ጾም ላይ ነኝ። እና ሰውነታችን አመጣጡ ያው እንግዲህ ሳይንሱ እንደሚለው የሃይማኖቱን እንዳለ ይዘ ነው ኢቮልቭ እያደረግን ነው የመጣ ነው። የ2 ቢሊዮን ዓመት ኤቮሉሽን ነው እዚህ ያደረሰን። እዛ የነበረን ህይወት ቁርስ፣ ምሳ፣ እራት ሐሳቡም የለም ምግቡም የለም። ግብርና የመጣው የዛሬ 10,000 ዓመት ነው። ከዛ በፊት ታድናለህ፣ ትለቅማለህ። 3-4 ቀን ምግብ የለም። አንዴ ከበላህ ስትበላ ትበላለህ። ከዛ ቆይተህ ነው የምትበላው። መቀቀል የለም፣ ማብሰል የለም፣ ምናምን የለም። እንቅስቃሴ ላይ ነህ ሁሌ ምግብ ፍለጋ። ጊዜ የሚቃጠለው ስልጣኔ ነው። አሁን እኛ ለስልጣኔ ያልተፈጠረ ሰውነት ይዘን አሁን አብሶ ያለፈው 100 ዓመት ውስጥ ዓለም ላይ የበሽታ አይነት እየተንሰራፋ ነው በልጅነት ጀምሮ። እና በአጠቃላይ ይሄ የሰውነታችን አፈጣጠርና አመጣጥ የሚፈልገው የማይፈልገው የተፈጠረለትና ያልተፈጠረለትን ነገር አይቶ የማያውቀውን ነገር ለይተን ማወቅ አለብን። እና በቃ ያ ነው የብዙ ሰው የበሽታ እኔ ጉንፋን፣ ራስ ምታት፣ ህመም ምን ሆስፒታል የሚባል ነገር አላውቅም። እና በቃ ያ እንዳልኩ ራሱን የቻለ ሰፊ ቶፒክ ነው። አሰራር አለን፣ አሰራሩን መጠበቅ አለብን። አሁን ያለው የስልጣኔ ህይወት ማለት ከግብርና ከእርሻ ላይ የሚመጡ ምርቶች ስንዴ ምን ብትለው ሰውነታችን ካርቦሃይድሬት ነው፣ አያውቀውም። አዲስ ነገር አመጣንበት። በቀን 3 መብላት አዲስ ነገር አመጣንበት። እንደው ባጭሩ እዚህ ላይ በሰፊው ላወራ እችላለሁ። ኦኬ ሰውነታችን 2 ዋና ሁኔታዎች አሉት። አንደኛ ምግብ ሰውነታችን ውስጥ ሲኖር፣ ምግብ ደማችን ውስጥ ሲኖር ያንን ምግብ ፈጭቶ ፕሮሰስ አድርጎ ከሆድ ወደ ደም ገብቶ ወደ ሰውነት ክፍሎች ሄዶ ከዛ በኋላ ወይ በኤነርጂ እንደ ኤነርጂ ተቃጥሎ ወይ ወደ ጡንቻ ተቀይሮ ወይ ወደ ጮማ ተቀይሮ ሰውነትህ መልሶ ባዶ እስኪሆን ማለት ከሆድ ብቻ ሳይሆን ከደምህ ውስጥ ንጹህ በቃ የምግብ ስራ የሌለበት ሁናቴ በአብዛኛው ሰውነታችን እዛ ሁናቴ ላይ ነው
የኖረው የመጣው በቀን አንዴ፣ በሁለት ቀን አንዴ፣ በሶስት ቀን አንዴ። ሶ ትልቁ ከባዱ ስራ የኛ ሰውነት የሚሰራው ምግብ ፕሮሰስ ማድረግ ነው። 70% ኤነርጂያችን እዛ ላይ ነው የሚያልቀው። አሁን እዛ ሞድ ውስጥ ሲሆን የሚለቀቁ ሆርሞኖች አሉ፣ ያለ የሰውነት አሰራር አለ። አንድ ምግብ በልተን 8 ሰዓት ማክሲመም ከባድ ምግብ እንኳን ከበላህ በኋላ ገብቶ ተፈጭቶ ደም ስር ውስጥ ገብቶ እንዳልኩት ወይ ተቃጥሎ ወይ ጡንቻ ወይ ማስል ሆኖ ደምህ አሁን ባዶ ይሆናል። የምግብ ስራ የለውም። ልክ ያ ሲሆን ልክ ማብራት ባንዴ ባይሆንም ብቻ ፌዝ አለው። ሰውነትህ አሁን ወደ ሁለተኛው ሞድ ወደሚወደው አብዛኛው ጊዜ መሆን ወደሚፈልግበት ቦታ ይገባል። ያ ማለት 70% ስራው ተላቋል። አሁን ምን ያደርጋል? ይገባና ጽዳት ይሰራል። ልክ ምግብ ስንበላ ቤንዚን ስታቃጥል ጭስ ይወጣል አይደለም? ምግብ ስትበላ ኤነርጂ ነው የምታቃጥለው በሰል ደረጃ። የራሱ ጭስ ባይሆንም የሚለቀው የተበላሸ ቶክሲኖች አሉ። ልክ ያ ሲለቀቅለት ሲስተሙ የሚያውቀው ገብቶ ይጠርጋል። ይሄኛው ሁለቱን አንድ ላይ መስራት አይችልም። ይገባና ይሄን ይጠርጋል። ከዛ ደግሞ በጣም ኢንቴሊጀንት የሆነ ኦልሞስት ሰርጂካል የሆነ የተበላሹ ሴሎች የመፈለግ ሲስተም አለ። ካንሰር ብትል ምን ገና ሲጀምረው ልክ አሁን ደም ውስጥ ምግብ ኤነርጂ ከሌለ ኤነርጂ ማቃጠል አለበት። አሁንም ወዴት ይሄዳል? ጮማ ወደ ማቃጠል። ከዛ ደግሞ እነዚህ የተበላሹ ዳሜጅ የሆኑ ሴሎች ሲስተም አለው፣ አነጣጥሮ ይወስዳቸውና እነሱን ያቃጥላቸዋል። የተበላሹትን ማለት በጣም ረጅም ረሃብ ሲሆን ነው ወደ ሌላ ነገር የሚሄደው። ከዛ እዚህ ላይ መቆየት ይወዳል። ምግብ ፕሮሰስ ከሚያጠፋው ጊዜ የበለጠ ባዶ ሆኖ ጽዳትና ጥገና የሚሰራበትን ጊዜ ይፈልጋል። አሁን ያለን ኑሮ ቁርስ መሳራት እረፍት የለውም ብሎ በቃ በግድ ይሰራል። መልሶ ራሱን የሚያገግምበት፣ የሚያጸዳበት፣ የሚጠግንበት ጊዜ ያጣል። ቻይ ነው ሰውነታችን 10፣ 20፣ 30 ዓመት ይሄድና ከዛ በኋላ ግን አይችልም፣ ይሰበራል። ሱካር፣ ደም ብዛት፣ የሰው ልጅ በሽታዎች በሙሉ ሞሮለስ ኢንፌክሽስ፣ ይሄ በኢንፌክሽን የሚመጣ ዲዚዝ ካልሆነ በስተቀር ይሄ ነው መንስኤው። ያንን ለማስወገድ ነው ያልከኝ አንዱ ምግብ ብቻ ሳይሆን ያለማቋረጥ መመገቡ፣ ቁርስ፣ ምሳ፣ እራት ከምግቡ አይነት የበለጠ ይሄ ዝም ብሎ የመብላቱ ሁናቴ ነው የሚገለን ያለው። እዛ ላይ ደግሞ አሁን ሰዓቱን ቆይቶ መብላት ሰውነትህ ሲለምደው እኮ ደግሞ እንዴት ይቀልሃል? እንዴት ከዛ ሌላ ሰፊ ቶፒክ ነው እንዳልኩ። ብዙ ሰው ምግብ ካልበላ እንዴ ይደክመኛል፣ እንዴ ጉልበት የለኝም፣ ሰው ታመመ ምግብ ስጡት። በፍጹም የተሳሳተ ሳይንስ። እስክትለምደው ድረስ ሁሌ ምግብ መብላት የለመደ ሰውነት ያው የለመደው እንድታመጣ ትንሽ ራስ ምታት ይሰጥሃል፣ አምጣ ይልሃል፣ ኬሚካል ይለቃል፣ ራበኝ ይላል። 4-5 ቀን ካረከው በኋላ ይረሳዋል። ጾም ላይ ኤክስፒሪየንስ እናደርጋለን። ጉልበት አለህ፣ ሌላ ጊዜ የሌለህ ጉልበት ነው ያለህ። ንቅት ነው የምትለው፣ አይምሮ ሁሉ ክፍት ነው። በሳይንሱም በኤቮሉሽንም ስታየው ሰውም እንስሳም ንቁ መሆን ያለበት፣ ብርቱ መሆን ያለበት፣ ጉልበት ማሳየት ያለበት ሲራብ ነው። ለምን ሄዶ ምግብ ማምጣት አለበት፣ ማደን አለበት። ሲስተሙ ሁሉ የሚነቃው ባዶ ሲሆን ነው። ለምን ሰርቫይቨሉ ሂዶ አድኖ ማምጣቱ ላይ ወሳኝ ነው። ምግብ ስትበላ ምንድን ነው በአንዴ ድክም ይልህና አረፍ ማለት ትፈልጋለህ። ደም ሁሉ ሆድህ ጋር መጥቷል። ትልቅ ስራ ሰጥተዋል። አይምሮህም ውስጥ ደም የለም። ሁሉ ነገር እዚህ ውስጥ ነው፣ ሆድ ውስጥ ነው። ብዙ ሰው የሚሳሳተው ካልበላው ይደክመኛል። በፍጹም ጉልበት የሚፈልግ ሰው በቃ አንዴ ግጥም አድርጎ መብላት፣ ከዛ ረጅም ጊዜ አለ መብላት። ሲስተሙ ለዚህ ነው። ሁለተኛ በእንስሳ ደረጃ አሁን ውሻ ሲያመው ምንድን ነው የሚያደርገው? ሂዶ ጥግ ይዞ ጥቅልል ብሎ 3 ቀን ይተኛታል። ከዛ ተነስቶ ጭራውን እንዲህ እያደረገ ይነሳል። ምግብ ውሃ ብትሰጠው አይቀምስም። ማንኛውም ተፈጥሮ ውስጥ ያለ እንስሳ ይሄ ነው። ስንታመም ማወቅ ያለብን ማድረግ የሌለብን ነገር ቢኖር ምግብ መብላት ነው። ቅድም እንዳልኩህ ነው። ራሱን ገብቶ እንደማገብ እንደማዝራት
እንደማከም እዚህ ጋር ከባድ ስራ ጦርነት ተከፍቶበት አንተ እዚህ ጋር ሌላ ትለቅበታለህ ምግብ ዋናውን ስራ እዚህ እንዳይሰራ። ጉንፋን ሲይዝህ ኢንፌክሽን ሲይዝህ ምን ሲይዝህ ጸጥ ጾም፣ ያኔ ሰውነትህ ይከላከላል።